በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራ ወሰዱሱ ለመጋቢት በዛቲ ዕለት አይረፈት ቅድስት ወብፅዕት ወድንግልት ኢዮጵራቅስያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራቅስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሬዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿንም ያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያም ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምንምን አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራቅስያም በዚያ ገዳም ውስጥ መኖርን ወደደች፣ ገዳሙን ከምታገለግል መጋቢዋ ጋርም ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራቅስያም በዚህ ነገር ቃል ገባችላት። እናቷ ሥራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታዬ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦማዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያም በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሬዎስም የኢዮጵራቅስያን እናት እንደ ሞተች ሰምቶ ላጫት ያጋባት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞቹን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታዬ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራቅስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ቀን እያከፈለች መጾም፣ ከዚያም በየ3 ቀን ሶስት ቀን ትጾም ጀመር። ከዚያም በየ7 ቀን ሰባት ቀን የምትጾም በተለየች በከበረች 40 ጾምም ምንምን የምትበላም አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በሕመም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትንም ሀብት ሰጣት። ለእመምኔቷ ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራቅስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራቅስያ እንዳይነግሯትም አዘዘቻቸው። ከዚህ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋልና ደናግሉም እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ እመምኔት
ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችውም አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራቅስያ ለምናለችና እኔ ወደ ጌታዬ ኢየሱስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የእሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም ለእለ ረከብዋ በሐሴስ አመ ለአከ ሀቢሃ እንዘይእቲ ነአስ ትቤ ከመዝ በመንፈስ ቅዱስ አንሰ ተሃፀይኩ ለሰማያዊ ክርስቶስ ተሰጥወተ ቃላ ሰሚኦ አንከረ ንጉሥ። በዚህችም ቀን ዳግመኛ የቅዱስ ፍርፍሬዎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለፍርፍሬዎስ ክቡር ብእስ የእግዚአብሔር ሕይወትየ ትጽና እምትንሣኤ ሕማም ወጻይር ሕይወትየ ትጽና እምትንሣኤ ሕማም ወጻይር እምነተሃውኮ ውስተ ማእከላ ለባሕር ከመ በመልህቅ ትጸንሕ ሐመር። በዚህችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ፣ እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞም የሐዲስ ኪዳንን የቁርባንን ሥርዓትም አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብዑ ለመጋቢት በዛቲ ዕለት አይረፈ አብ ክቡር ማኅቶተ ገድል ዘገዳም ወአበ ኩሎም መነኮሳት ዘገዳም አስቄጥ አባ መቃርስ ዘይአቢ